በብዙ ድካምና በብዙ ልፋት እዚህ የደረሰ ጉዳይ ነው። በመላው ዓለም የሚገኝ ኢትዮጵያዊና ኤርትራዊ ተባብሮ እንዲሁም አረቦችም ጭምር ተባብረው ነው እህታችንን ለዚህ ቀን ያበቃት። እንግዲህ አርፋለች። እንግዲህ ወደዚህ አየር መንገድ ውስጥ እስክትመጣ በቀጥታ ለማየት ነው ጓጉተን እየጠበቅናት የምንገኘው። ያላወቃችሁ ያልሰማችሁ ሰዎች ካላችሁ የተለየ ፕሮግራም እያደረግን የምንገኘው ማለት ነውና እስክትመጣ እየጠበቅን ነው። ቤተሰቦች ላደረጋችሁልን ነገር ሁሉ ከልብ እናመሰግናለን። የድካማችን ውጤት ፍሬ፣ የጸሎታችን ፍሬ ሁሉ የሚሳካበት ቀን ነው። ሁላችሁም እንኳን ደስ አላችሁ። እሺ ኩሩት ደስተኛ ሆነን አይደለም በጉዳዩ እንዲህ የምንቀበለው፣ ግን ልጅቱ የምርቃሊ ስለሆነች ነው እንጂ እኔም እንደ ሌላ ብለሽ እኮ ልትፎክሪም የምታስቢ ትኖሪያለሽ። ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ። ምክንያት አለው፣ ነገር አለው። መልካም ነገር የምትሰራበት ያርግላት ቀሪ ዘመኗን። የተሰጣት አዲስ መኖር ነው፣ አዲስ እድል ነው እና ይሄ መታደል ነው። አላህ ደግሞ ይሄንን እድል የምትጠቀምበት መልካም ነገር የምትሰራበት አላህ ያድርጋት። በእሷና በጌታዋ መካከል ያለው መልካም ስራ እነሱ ያውቃሉ። እንግዲህ مخرج ثاني هذا الواحد اللي تقدر تقول والله اللي طيقه نبر انه شيء ميزو انه كذي بلا على دب بينه وربك يلم ከላይ ያለው ይታይሻል። ያኛው እዛች ጋር በቃ ኮንትሮል ተዝገው አሻራ ሰጥተው በዚህ ከወጣች በዚህ ነው የምትወጣው። እሺ በዚሁ መሀል ቁም ነገር እዚህ አሁን 17000 ሰው ይታዩናልና 18000 ሰው ይታያል። 18000 ሰው ቤተሰብ ያለው ነው እንግዲህ እንደዚህ አይነት ቁም ነገሮች የሚሰሩበት ሚዲያም ነው የኛ የፋውንዴሽናችን አካውንትና ፎሎ እንዲያደርጉና ዛሬ እንደው በዚሁ ቀን ደግሞ ታሪካዊ ነገር ይስሩ። ለምንድን ነው ግን ሼር ማታረጉት? ማለት ሼሩና ታፕታቡ እኩል አይደለም። ስለዚህ ሼር ያደርጋችሁ አይደለም። ስለዚህ ፕሮፋይል ላይ በደንብ ሼር አድርጉትና ብዙ ሰው መጣል እዚህ ያላችሁ ሰዎች ትንሽ ኮፒ ሊንክ ብታደርጉ ጥሩ ነው። ለምን ታፕታቡና ኮፒ ሊንኩ አይመጣጠንም? እየጠበቁ ነው ያሉት ወንድሟም እናቷም። ይሄ ደግሞ ከምንም አሎ أبشر 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 والله ما شاء الله ما شاء الحمد لله
ማሜ ሚዩቱን አንሳው አንዳችሁ ሚዩት ማሜ የወንድም ካሊድን ሚዩት አንሳው ማሜ ሚዩቱን አንሳው ሚዩቱን አንሳው ማሜ ሚዩቱን አንሳው አንሳላት አንተ አይነሳችሁ አክሴፕት ማድረግ አለባቸው። ሚዩቱን አንሳው ማሜ ሚዩቱን አንሳው ወንድም ካሊድ ሰትሯት እባካችሁ ኧረ ተውን አንዳንዴ ሰትሯት አልብሷት እህቷ ታልብሳት ሂጃቧን ታስተካክልላት ነው ተጠንቀቅላት ሂጃቧን ትልበስ ትሰተር አታ ና አንተ ምን ነበር ወደዚያ ካሜራውን ለአዋሚራ ስጡት የሚታይ አይደለም። እስኪ ሚዩት አድርጉ ሌሎቻችሁ ምንወር አንዳንድ ሰው ይዛችሁ በቃ ወደ መኪናው ትግባ አታስጨንቁ እንሄዳለን አብሽ እንትን ላይቭ አቁሙ ስለተባለ ላይቭ ይቁም። እንደ ሌላ ጣጣ እንትን እንዳይል እናትና አባቷና አቡ አሚራና ወንድም ካሊድ ሆናችሁ እሷን ይዛችኋት በጥሩ መኪና ይዛችኋት ሂዱ። እንሄዳለን ሀቢቢ ትንሽ ብቻ አየር ስጡን። እኛም ተረብሸናል ወንድም አለም አብሽር አሁን እኛ እዚህ እያወራን ነው። ተረጋጉ። በጣም እናመሰግናለን ብራዘር ቴንክ ዩ ሶ ማች በጣም ኤሊ ደውልሻለሁ ቴንክ ዩ ደረጃ ከፍ ይበል ምን هذا ኮሜንታተሮች ተንፍሱ ማውራት በታቸው ተስፍሽ አረ በለው ጓደኛዋ ነች። ስለዚህ ያንን ነገር አድርጉ። ኃላፊነት ለሰው ስጡ። በሞራል ተደስታችሁ እሷን ብቻ አንጠልጥላችሁ አትሄዱ። አንተ ተረጋግተህ አድምጠን መጀመሪያ እኔ ተረጋጋው የሌላ ወንድም ያቃታል እየተባልክ ነው። ኻሊድን ተስፋዬ ኻሊድ እንዲመጣ አድርገው ኻሊድ የሌላ ወንድም አሁን የገቡትን ሬጂስተር የተደረጉትን እኮ ወንድም ካሊድ አያውሚዎቹ ጋር ሄደን እኮ ቢሮ እናውቀዋለን። የሚያርፉበት ቦታ ይታወቃል። ሄዶ ፒክ ማድረግ ይቻላል ከጨረሰች በኋላ። ቆይ አንዴ መስማት እኮ ነው ያልፈለጉት። መስማት ነው ያልፈለጉት። ወንድም ካሊድ ራሱ ስንት ቦታ እንደሚሆን ግራ ገብቶታል። ተስፍሽ ወንድሜ ወይ ምን ነው እኔ የሰማው ነው። በቃ አጅስት እናደርገዋለን። የሌላ ወንድም ያውቃታል። አንድ ሰው አስቀምጣችሁ እሷንም ማንም ሰው ስለሌላ ተቀበሏት እያልክ ነው አይደል? ባጭሩ ወንድሜ በቃ ሲምፕል አብሽር። እድሜላችሁን ስሙ። እሱ እያበረታ እየሰማን ነው። እንደዛ አድርጎ ተስፍሽ ሁላችሁንም ሰላም ብያለሁ። ፋፊዬ ስላስገባሽኝ በጣም ደስ ብሎኛል። ቴንክ ዩ ሶ ማች። ሂድና እስቲ ትንሽ አሳዩን። እሺ አንተን ትረጋጋ። እሺ ካሜራም እንዳይሆን ያው በቃ አትሂዱ። ከዚህ በላይ አትሂድ። እዛው ጋር ቁምና እንትን አትሂድ። ክሎዝ አታድርገው። እሺ ተስፍሽ ተረዳኝ። አየህ በቃ አሁን ገባህ አይደለ? እኔ ገብቶ ካሜራውን ያስኩት እኔ ሀ ብላችሁ የምታስተምሩኝ ነገር እኮ ነው ግራ የሚገባኝ። እንዴት መቀረጽ እንዳለበት ምን አይነት ለሰው ሊያይ ነው ቁጭ ያለው አይደል? ከሩቅ ሆናችሁ እኮ ይኸውልህ ተስፍሽ ይኸው እየተሳሳቡ ነው። አንተ ዝም ብለህ የሚልህን ብቻ ስማኝ እስኪ ለዛሬ በቃ ዩሲ ይሄ ነው ያው ልጅቷ ያችሁት
ከሩቅ እያየናቸው ይህንን ነው የምንፈልገው። ትንሽ እየጠጋ አርጋው እዛው ጋር ቆመህ በቃ እንዴ ስንት ነገር ተረባርቦ ነው ዋጋ የተከፈለበትን ነገር ለምንድን ነው እኛ ብቻ የምትሉት? ዳትስ ኢት በቃ ይህንን ነው የምንፈልገው። ወይኔ ወንድም ካሌድ ደግሞ እንደው እኔ እኮ ለማንኛውም አትበርገግሽ ማሜ። እኔ አሳዩን ለእኛም እዛች ጋርም እኮ ካሜራማን ቀረጸ ነው አይደል? ዳትስ ኢት በቃ እኔ እኮ ለምን ማይክ ሰካክታችሁ እየቀረጻችሁ እኛንም ትንሽ አሳዩን። እዚህ ጋር የተቀመጡት እህትና ወንድሞች ቀን ሌሊት ቁጭ ብለው ለእሷ የለፋ ወንድሞች ሰዎች ብዙ ነገር የከፈሉ ናቸው። የአንድን ነፍስ ማዳን እንግዲህ በቃ እዚህ ደርሰናል። ሁሉም ስሜታዊ ስለሆነ ነው፣ አንደርስታንድ አድርጉን። አሁን ያችኛዋንም እህታችንንም ጠብቀን ያንንም መስመር ለማስያዝ ፕሮሚስ እንገባላችኋለን። የዛችኛው 15 ዓመት ከጎኗ የነበረችው እናትና አባት የሌላትን ቀጣይ የሚሆነውም በደስታ ደግሞ ከተረጋጋች በኋላ ደግሞ በሰፊው የምናገኛት ነገር ከዚህ በኋላ ኢንተርቪው ምንም የምትሰጠው ነገር የለም። ወደ ጤንነቷ እስክትመለስ 13 ዓመት አስቡት፣ እስር ቤት ቆይቶ መውጣት። ይኸው ልጃችንን አይታችኋል። ያሰጣችሁንን አደራ አስረክበናል። ለቤተሰብ ደግሞ የቀሪውንም ብሩን አስተላልፈን መስመር እስኪገልን ድረስ 3 ዓመት አንድ እስር ቤት ቀላል አይደለም። ስለዚህ እሷ ያለችበት ሁኔታ አለ። ሁላችሁም ዱዓ አድርጉላት። እሺ እንደምል አልሐምዱሊላህ እያላችሁ ዱዓ አድርጉላት። ውሸት ነው የመሰላት። ይሄ በጣም የሚያሳዝን እኮ ነው። ቀላል ነገር አድርጋችሁ እንዳታዩት እሺ እህቶች ወንድሞች። እሷ ራሱ መረጋጋት ነገር አለ። የሚጮህ ነገር ማጋ ነው። አሲ አንቺ ጋር ነው የጻን ልጅ ድምጽ በጣም ይረብሻል። እኔ ጋር የለም፣ እዛው እነሱ ጋር ነው። ኦኬ ጥሩ። ለማንኛውም አቶ ወንድሞቼ ይሰማል የኔ ድምጽ አሁን? አዎ ትሰማለህ። ቀጥል አቦሚሮ። ሰላም አለይኩም በሉ እንግዲህ አልሐምዱሊላህ ثم አልሐምዱሊላህ አላህ አግዞናል፣ ለዚህ በክተናል እና ሁላችሁንም አመሰግናለሁ። ወደ ቤት እየሄድን ስለሆነ የምታስተላልፉት መልእክት ካለ ከእናንተ እናድምጥ። በእኛ በኩል ጨርሰናል። አልሐምዱሊላህ ረብል ዓለሚን። በጣም ብዙ የደከምንባት እህታችን፣ በጣም ብዙ የለፋንባት እህታችን ምናልባት እዚህ ቦታ ሆናችሁ ብታዩት ትንሽ ይከብዳል፣ ወላሂ ይከብዳል። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ አላህ ሽኩር ይገባው። አላህ ሁሉ ነገር ማድረግ የሚችል ጌታ ነው። አልሐምዱሊላህ አልሐምዱሊላህ። አሁንም ለእሷ ስፔሻል ተደርጎ በደብዳቤ ነው ለብቻ እንድትወጣ የተደረገችው። ዲፖርት የተደረገ ሰው ሁሉ የሚሞላው ፎርም አለ። እሺ ፎርሙ እንደሞላ እኛ አድራሻውን ቦታውን እናውቃለን፣ የት ሄደው ፎርም እንደሚሞሉ የቱ ጋር እንደሚቀመጡ ማለት ነው። ደውለን ያችን እህታችንን እናመጣትና ታያውታላችሁ። እሺ ከሰዓት በኋላ ነበር መውጣት ያለባት፣ ለሌላ ተብሎ ነው በኖርማል በሰዎች እንትን የተወጣቸው። ወደኋላ ምንል ሰዎች አይደለንም። ያችኛውም እህታችን ስለሆነች ፕሮሚስ። እሺ ተረጋጉ። ያን ነገር እንደጨረሰች እኛ ኃላፊነት ቲም ሌላ ኃላፊነት ይወስዳል። ይሄንን ችግር የለም። እሺ ከዳር እናደርሰዋለን። አብሽሩ። እሺ አትሸበሩ። አሁን አሲ ተስፋ እናደርጋለን። ያው ብዙም እንግዲህ ቀርበው የእሷን ስትናገር መስማት፣ ማዳመጥ፣ ማየት የምትፈልጉ ሰዎች እኛም እንፈልጋለን። ግን ትንሽ ደግሞ ጊዜ እንስጣትና ኢንሻአላህ አናግራታለሁ። ወደ አንተ እየመጣን ነው። እሺ እና አንድ ቀን ደግሞ ኢንሻአላህ በደንብ መታ ታናግራችኋለች፣ ታመሰግናችኋለች እና ትረዳላችሁ ብዬ ተስፋ አደርጋለሁ። በእኔ በኩል ይሄ ነው የምለው። ተስፍሽ እኔም እንደምትግራ ገብቶኛልና አፉ በሉኝ። እዚህ ያላችሁ ሁላችሁ እህትና ወንድሞቼ በማወቅም ባለማወቅም ያው የተቀያየምነው ነገር ካለ ኢንሻአላህ እኔ በእኔ በኩል አፉ ብያለሁ፣ እናንተም አፉ በሉኝ እና ተስፍሽም ብዙ ነገር ተብለሃል። በእውነት በጣም ትዕግስትህን በጣም አደሳል አላደንቅህ አላልፍም። የሁሉ ነገር ሲደርስብህ እስከዛሬስ በትዕግስት ከኛ ጋር ነህ። አላህ ይጠብቅህ። ይሄን ነው የምለው። አመሰግናለሁ ለሰጠኝ እድል።
እሺ አመሰግናለሁ። እኔም እሺ አስገባችኋለሁ። በተራ በተራ ጠብቁኝ። እሺ ከስር ከስር እየወረድን እንሄዳለን። አሁን ሁለት ቦታዎችን ክፍት አድርጌ ተዋለሁኝ። ዙዙ አንቺ ጋር ነኝ። ወላሂ ምን እንደምል አላውቅም፣ ግራ ነው የገባኝ። በአረብኛ ተናገር የሚሉኝ አማርኛውም ሊጠፋኝ ጥቂት ነው የቀረው። አልፋችሁ ተቀመጡ። እኔ አማርኛው ራሱ በጣም ነው የጠፋኝ። ከምንም ነገር በፊት ይቺን ቀን ለማየት የተከፈሉ ዋጋዎች አሉ። እሰይ እንኳንም የተከፈሉ ይሄንን ቀን እንድናይ ለረዳን ጌታ አላህ ሱብሓነሁ ወተዓላ እሱ ክብሩን ይውሰደው። አልሐምዱሊላህ ረቢል ዓለሚን። አምነን ያላፈርንበት ጌታ አላህ ክብሩን እሱ ይውሰደው። ከዛ ውጪ የተሰጣት አዲስ ህይወት ነው፣ አዲስ የመኖር እድል ነውና ህይወቷንም መጪውንም በቃ የተስተካከለ ህይወት የምትካስበት ጥሩ ህይወት የምትኖርበት ባሳለፈችው ቻሌንጆች ለእህቶቿም ትምህርት የምትሆንበት አላህ ያድርጋት። ጥሩ ቦታ ሆናና የተሻለ ቦታ ላይ ሆና እንደምናያት ተስፋ እናደርጋለን። ሌላው ነገር እኛን ቸኩላለን እንጂ አላህ አይዘገይም። እኛ ባልነው ሰዓት አልሆነም እንጂ እሱ መሆን አለበት ባለበት ሰዓት ላይ ሆኗልና በሌላ በጣም ሰብርን ተምሬያለሁ። በጣም ሰብርን በቲም ሌላዎችም ይሁን በሌላ ጉዳይ ላይ ከሐስ ከፈጃችሁ የነበረበት ከኢትዮጵያ ኤምባሲ ጀምሮ በሳውዲ አረቢያ የሚገኘው ኢትዮጵያ ኤምባሲ የቲሞቹ እዛ ያሉት እንደ ልጅ እና አባትና የልጅ ግንኙነት ነበረን። ስንቆጣም በዚህ አጋጣሚ በጊዜው ኢሞሽናል ሆነን በተፈጠሩ አንዳንድ ነገሮች ብዙ ነገሮች አሉና በዛም ምክንያት እኛም ያው አፉ በሉን እንላለን። እኛ ጋር ምንም ነገር የለም። ነገር ግን የህዝብ አደራ ተሸካሚዎች ስለነበርን መስኡልያ ወይም ኃላፊነቱ እኛው ጋር ስለነበረ ያለው ነገር ክሊር እንዲደረግልንና እነሱ ደግሞ ከህጉ አንፃር ሁሉንም ነገር መናገር የማይችሉበት ሲቹዌሽን ነበረና ያንን ደግሞ ለኛ ማሳወቅ አይችሉም። ዲቴልሱን ዲፕሊ ገብተው መናገር አይችሉም። እኛም ያንን ባለመረዳት የተፈጠሩ ነገሮች ስለነበሩ ከልባችሁ ይቅርታ አድርጉልን። ላደረጋችሁልን ትብብር ሁላችሁንም ከልብ እናመሰግናለን። ወንድም ካሊድ ተስፍሽ አንተ ቃል የለውም። ብቻ አልሐምዱሊላህ ቲም ላይ ውስጥ ያላችሁ ሁላችሁም ወንድም እህቶቼ ስለነበረ መልካም ቆይታዎች ሁሉ እጅግ በጣም ከልብ ነው የማመሰግነው። እንኳንም ያወቃችሁ ጥሩ ወንድም እህቶችን ማፍራት ችያለሁ። በሌላ ኸይር ስራም ድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ ለኩል ሐል። ኢትዮጵያ ኤርላይንስ በጣም በጣም ከልብ እናመሰግናለን። በጣም ከቻልሽ አመስግኝልን የሳውዲ መንግስትንም ትንሽ የምትችሉ ሰዎች በአረብኛ የምትችሉ ሰዎች ገብታችሁ ታመሰግኑልን አላችሁ። እሺ እሺ፣ ወደ ቪዲዮ እንሰራለን፣ ምስጋና ቪዲዮ እንሰራለን። አብሽሩ። እሺ እሺ እሺ። ፋፊት አንቺ ጋር መጥቻለሁ። እሺ ተስፍሽ አመሰግናለሁ። ጠባን ዛሬ የድል ቀን ነው። በዓለም ላይ ከነበሩ አሁን ብዙ ሀገሮች የኳስ ድል ይጠብቃሉ። እኛ ደግሞ የሌላን ድል አግኝተናል። አልሐምዱሊላህ ረብል ዓለሚን። መጀመሪያ አላህን ነው የማመሰግነው። ቀጥሎ ደግሞ ለነዚህ ለአባትና ለእናቶች የደረሰ ጌታ ከነሱ በታች ካላህ በታች ደግሞ እናንተ የሌላ ቲም በረካ ሆኖ አላህ ያቆያችሁ። ክፉ አንዳንድ ቤተሰብ ውስጥ አንድ ሰው ፈተና ይፈጠራል። ሆነ 10 ልጅ ካለ አንድ ልጅ ፈተና ይሆናል። ለዛ ለቤተሰብ ፈተና ይሆናል እና ሌላ ለቤተሰቦቿ ፈተና ነበረች፣ እሷም ለራሷ ፈተና ነበረች። ብቻ ከዚህ በኋላ ያለውን ህይወቷን ደግሞ ዱንያም ላይ አኼራም ላይ ችግር አይግጠማት። ከመሬት በታች ተቀብራ እንደወጣች አድርጌ ነው የማስበው። ከዚህ በኋላ ችግር የተባለ አላህ ያርቅላት፣ እስከ ቤተሰቦቿ በቃችሁ ይበላቸው። በእንደዚህ አይነት ጥላትም እንዳይፈተን ከባድ ፈተና ነው። እኛ 13 ዓመት እኩል ነው የመጣ ነው። ግን እኛ እስከዛሬ ቤተሰቦቻችን እያወራን ስደተኛ ተብለን እንጠራለን። እሷ ግን ሙታን የተነሳችሁ ማለት ይቻላል። ይሄንን ነው የምለው። ሁላችሁንም በረካ ሆኖ አላህ ያቆያችሁ። በእንደዚህ አይነት ነገር እንዳይፈተነንና እንዳያገኘን በሌላ ጥሩ ጥሩ ስራዎች እንደዚህ በሀዘን ስራ ሳይሆን የተቸገሩትን በመርዳት ሀገራችን ላይ ብዙ ችግር አለብን። ሳይበሉ የሚያድሩ ልጆች አሉና ህጻናቶች አሉና ለነሱ ብቻ የምንገናኝ አድርገን ከዚህ በኋላ ጭራሽ በስደት ላይ ክፉ አይንካን ነው የምለው። ዱዓ ብቻ ነው የዛሬው ቀን፣ የምስጋናና የዱዓ ብቻ ነው። አመሰግናችኋለሁ መላ ኢትዮጵያን በሙሉ። እሺ እናመሰግናለን ፋፌ። እሺ ወደ ሁላችሁም እናት የስደተኞች እናት አቡ አሚራ አበባ እየላከ ነው። እኔ ልውረድለትና ታስገባዋለህ? ቆይ አስገባዋለሁ። ኖ አይ ሶራ ችግር የለውም። የድሬና ረሽዳ ያውሩ፣ ከዛን 3 ቦታ ይኖረናል። እሺ አዙ አውሪ
የተሽናችና ተናገሪ። እሺ ተስፍሽ በጣም ነው የማመሰግነው። ሁላችሁንም በጣም አመሰግናለሁ፣ አከብራችኋለሁ። በመጀመሪያ ለአላህ ሱብሃነሁ ወተዓላ ጥራት ምስጋና ይገባው። በተጨማሪ ለደጋግ ኢትዮጵያውያኖች ቀና ልብ ያላቸው ሃይማኖትና ዘር ለማይለያቸው ኢትዮጵያውያኖች በጣም እናመሰግናለን። ትገደል ላላችሁት ሳትገደል በሰላም ወደ ሀገሯ ገብታልናለች። ልፋታችን፣ ድካማችን፣ ፍራታችንን ችለነው አልፈነው ሌላ ነጃ ወጣለች። ሌሎቹንም እህትና ወንድሞቻችንን በእስር ቤት ያሉትን ደግሞ አላህ ነጃ ይበላቸው። ከአሁን በኋላ ሳዑዲ አረቢያ የምትመጡ እህትና ወንድሞቻችን ሳዑዲ አረቢያ ምን ያክል የሐቅ አገር አይንም በአይን ስንም ብስን የሚለው ነገር እንደሚሰራ ጠንቅቃችሁ እወቁት። ሳዑዲ አረቢያ የምታዳላ አገር አይደለችም። በሐቅ የምትፈርድ ነች። በሙስና የሚሄዱ አገሮች አይደሉምና እዛ ሀገር ህግ አለ፣ ፍርድ አለ። ይሄው አያችሁት። በሰዓት በሰዋኒ በሰከንድ መቼ መውጣት እንዳለባትና እንደሌለባት ራሱ የተቀየረ ወረቀት ጽሁፍ ላይ እንኳን የለምና በዚህ አጋጣሚ መምለካ አረቢያ ሳዑዲያን እኔ በቋንቋዬ በጣም ነው ማመሰግናችሁ፣ በጣም ነው የምወዳችሁ። ሙሉ ኢትዮጵያውያኖች ለሌላ የቆማችሁ፣ ያለቀሳችሁ፣ ያዘናችሁ፣ ዱዓ ያደረጋችሁም ከልብ እናመሰግናለን። ቀሪ ዘመኗን የሰላም የደስታ ያድርግላት፣ አላህ ይካሳት ብዬ ነው የምለው። አመሰግናለሁ። ተስፍሽ በጣም ነው ማመሰግናለሁ። አዚዛ መሲን ደግሞ ያው መሲን በዚህ አጋጣሚ መሲ የታየሽ በየነ ልጅ ምንም ማድረግ ባንችልም በልጆችሽ ካሰሽ እናትሽን እድሜያቸውን ያርዝምልሽ። መስዬ ድካምሽ፣ ፍራትሽ፣ ፖሊስ ያስፈራራሽ የተጨናነቀችሽበት ነፍሴ ልትወጣ ነው ብለሻልሽበት አንቺ የኔ ቆንጆ የዋህ ሰው ወዳጅ እጅሽም አፍሽም አደብ ያላት ልጅ በምንም ማንም አስፈራርቶሽ የማያውቀውን በሌላ ነበረ የመጀመሪያ ፍርሃት ሳዑዲ አረቢያ ላይ የደረሰብሽ። አብረን አንድ መክተብ እንሰራ ነበረ። በአስቸኳይ ከሳዑዲ አረቢያ በኩሩጅ አውዳ እንድትወጣ ያስደረግነው አብረን በምንሰራበት መስሪያ ቤት በሌላ ምክንያት ነው። የመሲ ያልተነገረ ብዙ ነገር አለ። ሁለት ልጆች ታስረው ወደ 4 ወር ከምናምን በሌላ ምክንያት ታስረዋል። እኛ ለሷ ብር ለማሰባሰብ ኩፖን በእጃችን ይዘን ስንሸጥ ወንጀል ስለሆነ በፖሊስ አስፈራርተውንም ተይዘውብንም ቆንጽላ ጽሕፈት ቤቱ ነው እነሱ የሉበትም ብሎ ያተረፈን። ብዙ መከራ አይተንባታል በዚች በልጅ። አልহামዱሊላህ ግን አሸነፍን። መከራውን ነው ያሸነፍነው። ሌሎች እህትና ወንድሞቻችን ጥንቃቄ ልታደርጉ ይገባል። እዚህ ሀገር ላይ መሳፈጥ ይቅርባችሁ። እኛ ሰርተን የምናስተዳድራቸው ቤተሰቦች ስላሉ እንላለሁኝ። አመሰግናለሁ። እሺ የድሬ ጋር እንሄዳለን። ሁለት ደቂቃ እየሰጠን እናስወርዳችኋለን ቤተሰቦች። እሺ አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቴንክ ዩ ሶ ማች